የእግዚአብሔር ሕግ ፍጹም ነው ወይስ አይደለም? ይህ ቀላል ጥያቄ ይመስላል አይደል? ግን እኮ ይሄ ጥያቄ በአጽናፈ ሰማይ ውስጥ ለዘመናት የዘለቀ በጣም ታላቅ የሆነ የሕግ ፍልሚያ የቀሰቀሰ ጥያቄ ነው። እናም በዚህ የዛሬው ትንታኔያችን ልክ እንደ አንድ የፍርድ ቤት ድራማ ይህንን አጽናፈ ሰማያዊ ክርክር እና እውነትን ለማረጋገጥ የቀረቡትን ማስረጃዎች አንድ በአንድ እንፈትሻለን። እስቲ ለአንድ አፍታ እናስብ። የአጠቃላይ አጽናፈ ሰማይ ዕጣ ፈንታ በአንድ የፍርድ ቤት ውሳኔ ላይ የተመሠረተ ቢሆንስ? እሺ፣ እንግዲህ ሙሉውን ጥንጣኔ የምንመለከተው በዚህ መነጽር ነው። እስቲ የክርክሩን ዝርዝር ሁኔታ በጥልቀት እንምረምር። እሺ፣ እንግዲህ የፍርድ ሂደቱ 5 ቁልፍ ደረጃዎች አሉት። መጀመሪያ ክሱ እንዴት እንደተጀመረ እናያለን። ከዛ እግዚአብሔር ያቀረባቸውን 3 የምስክር ቡድኖች እንመለከታለን፤ ክርስቶስ፣ የመንፈስ ቅዱስ ምስክሮች እና በመጨረሻም 144ቶቹ። ከዛ ይህ ሁሉ ማስረጃ እንዴት ወደ መጨረሻው ፍርድ እንደሚያመራ እናያለን። እንግዲህ የክርክሩ መነሻ ምንድን ነው? ሁሉም ነገር የጀመረው በእግዚአብሔር ባሕሪና በሕጉ ፍትሐዊነት ላይ በቀረበ አንድ በጣም ከባድ ክስ ነው። የችግሩ ሁሉ ምንጭ ይሄ ነው። እያንዳንዱ የፍርድ ቤት ጉዳይ ከሳሽ አለው አይደል? በዚህ አጽናፈ ሰማያዊ ፍርድ ቤት ውስጥም ከሳሽ አለ። አቃቤ ሕጉ ሰይጣን ነው። መጽሐፍ ቅዱስ ወንድሞቻችንን ቀንና ሌሊት በእግዚአብሔር ፊት የሚከስ ብሎ የሚጠራው ከሳሹ ራሱ ነው። እሺ፣ እንግዲህ የክርክሩ ዋና ነጥብ ይሄ ነው። በጣም ግልጽ ነው። ሰይጣን ምን ይላል? እነዚህ ፍጡራን የእግዚአብሔርን ሕግ በፍጹም ሊጠብቁት አይችሉም። ስለዚህ ችግሩ ከእነሱ ሳይሆን ከሕጉ ነው። ሕጉ ራሱ ጉድለት አለበት፣ መሻር አለበት ብሎ ይከራከራል። የእግዚአብሔር መልስ ደግሞ አይ ሕጉ ፍጹም ነው፣ ችግሩ የፍቅር እጦት ነው እንጂ የሕጉ አይደለም፣ በፍቅር ሊጠበቅ ይቻላል የሚል ነው። ስለዚህ አሁን መወሰን ያለበት ነገር ሕጉ ራሱ ነው። ይሰረዛል ወይስ እንደ እውነተኛ መስፈርት ጸንቶ ይቀጥላል? ይሄ ነው ዋናው ጥያቄ። አያችሁ፣ ይሄ ክስ ዝም ብሎ ክስ አይደለም። በአጽናፈ ሰማይ ውስጥ የጥርጣሬን መርዝ ነው የዘራው። ምክንያቱም ፍጥረታት ሕጉን መጠበቅ አንችልም ብለው ካመኑ እግዚአብሔርን ከልብ መውደድና ማመን እንዴት ይችላሉ? አይችሉም። ስለዚህ እግዚአብሔር ይህንን ክስ በማያሻማ ማስረጃ መመለስ ነበረበት። ይህ ካልሆነ በፍጥረቱና በፈጣሪ መካከል ያለው ግንኙነት ለዘላለም ይበላሻል። ክሱ ቀርቧል። አሁን ደግሞ የእግዚአብሔር የመከላከያ ማስረጃዎች የሚቀርቡበት ሰዓት ነው። እግዚአብሔር የሰይጣንን ክስ ለማስተባበል የሚያቀርበው የመጀመሪያውና ዋነኛው ምስክር ኢየሱስ ክርስቶስ ራሱ ነው፣ የበኩራቱ በኩራት የሆነው። እዚህ ጋር የእግዚአብሔር ማስረጃ ጽንሰ ሐሳብ ብቻ አይደለም፣ ሕያው ምስክሮች ናቸው። እነዚህ ምስክሮች በኩራት ይባላሉ። ምን ማለት ነው በኩራት? የእግዚአብሔርን ሕግ እስከ ሞት ድረስ በመታዘዝ መጠበቅ እንደሚቻል ያረጋገጡ ሰማዕት ምስክሮች ማለት ነው። ትንሣኤያቸው ደግሞ ለዚህ ሕያው ማረጋገጫ ነው። ጳውሎስ በአንደኛ ቆሮንቶስ 15:20 ላይ ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል በማለት ይናገራል። የጥቅስ ኢየሱስ የመጀመሪያውና ከሁሉም በላይ የሆነው ማስረጃ መሆኑን ያረጋግጣል። ሕይወቱ፣ ሞቱ እና ትንሣኤው ሕጉ ሊጠበቅ እንደሚችል ያሳየ መጀመሪያው ፍጹም ማረጋገጫ ነው። የኢየሱስ ምስክርነት ደግሞ በአጋጣሚ የሆነ ነገር አይደለም። እዚህ እንደምንመለከተው ከጥንታዊ የበኩራት በዓል ጋር በቀጥታ የተገናኘ ነው። ኢየሱስ ከሞት የተነሳው ከሰንበት ማግስት ነው። ይህም በትክክል የበኩራት በዓል የሚከበርበት ቀን ነበር። ስለዚህም ትንሣኤው በሞት ላይ የተቀዳጀውን ድል የሚያሳይ ትንቢታዊ ማረጋገጫ ሆኗል። የኢየሱስ ምስክርነት ወሳኝ ነበር። ግን ክርክሩ በዚህ ብቻ አላበቃም። የሰይጣንን ክስ ሙሉ በሙሉ ውድቅ ለማድረግ ተጨማሪ ማስረጃ ያስፈልጋል። ስለዚህ አሁን ከክርስቶስ ትንሣኤ በኋላ ወደ ቀረበው ወደ ሁለተኛው የምስክሮች ቡድን እንሸጋገራለን። ሮሜ 8 ቁጥር 23 ላይ የመንፈስ በኩራት ያለን ራሳችንን በማለት ስለሚቀጥለው የምስክሮች ቡድን ይናገራል። እነዚህ ከመንፈስ ቅዱስ ኃይል ተቀብለው ኢየሱስን ፈለግ የተከተሉ ቅዱሳን ናቸው። የእነርሱ ሕይወትም ሕጉ በመንፈስ ቅዱስ እርዳታ ሊጠበቅ እንደሚችል ተጨማሪ ማረጋገጫ ነው። ልክ እንደ ኢየሱስ ሁሉ የዚህ ሁለተኛው ቡድን ምስክርነትም ከሌላ የአይሁድ በዓል ጋር የተገናኘ ነው፣ ከበዓለ ሐምሳ ወይም ፔንቴኮስቴ ጋር። ይህ በዓል ደግሞ ከበኩራት በዓል በትክክል 50 ቀናት በኋላ ነው የሚከበረው። በዚህ ቀን ደቀ መዛሙርቱ መንፈስ ቅዱስን ተቀበሉና አዲስ የምስክርነት ማዕበል ጀመሩ። ይሄም የእግዚአብሔር ማስረጃ እየተጠናከረ መምጣቱን ያሳያል። እስካሁን 2 የምስክሮች ቡድን ቀርበዋል። ነገር ግን ክሱን ሙሉ በሙሉ ለማሸነፍ አንድ የመጨረሻ እና በጣም ወሳኝ የሆነ የምስክሮች ቡድን ያስፈልጋል። እነዚህ ምስክሮች የእግዚአብሔርን ጉዳይ በማያዳግም ሁኔታ የሚያረጋግጡ ናቸው። የመጨረሻው ቡድን ቁጥር
በራእይ መጽሐፍ ላይ በግልጽ ተቀምጧል። 144,000። ይህ ቁጥር እንዲሁ የተመረጠ አይደለም። የእግዚአብሔርን ጉዳይ ለማጠናቀቅ የሚያስፈልገውን ሙሉ እና የተሟላ የምስክርነት አካልን የሚያመለክት ነው። የራእይ መጽሐፍ እነዚህ 144,000 ምስክሮች እነማን እንደሆኑ በዝርዝር ይገልጻል። እነሱ ከሰው ልጆች መካከል ለእግዚአብሔርና ለበጉ በኩራት እንዲሆኑ የተዋጁ ናቸው። በአፋቸው ውሸት የሌለባቸውና የእግዚአብሔርን ትእዛዛት የሚጠብቁ ንጹሐን እንደሆኑ ተገልጸዋል። እሺ፣ ይሄ የጊዜ ሰሌዳ በጣም ወሳኝ ነው። የፍጻሜውን ጊዜ ክስተቶችን ከመጨረሻዎቹ የአይሁድ በዓላት ጋር እንዴት እንደሚያያዝ በግልጽ ያሳያል። ሁሉም ነገር የሚጀምረው በሰባተኛው ወር የመጀመሪያ ቀን በመለከት በዓል ነው። በዚህ ቀን 144,000 ይታተማሉ። ከዛ በሰባተኛው ወር በ10ኛው ቀን ላይ የማስተሰሪያ ቀን ላይ ፍርድ ይጀምራል። በመጨረሻም በሰባተኛው ወር በ15ኛው ቀን በዳስ በዓል ክርስቶስ ወደ ምድር ተመልሶ የሺህ ዓመት መንግሥቱን ይመሰርታል። እያንዳንዱ ክስተት ከትንቢታዊ በዓል ጋር የተሳሰረ መሆኑን እናስተውል። እናም ሁሉም ማስረጃዎች ቀርበዋል። ከክርስቶስ እስከ 14,400ዎቹ ድረስ የእግዚአብሔር ሕግ ሊጠበቅ እንደሚችል በማያዳግም ሁኔታ ተረጋግጧል። አሁን የአጽናፈ ሰማይ የፍርድ ሂደት ወደ ፍጻሜው ደርሷል። ፍርድ የሚሰጥበት ሰዓት ነው። በራእይ 12:10 ላይ የመጨረሻው ፍርድ በታላቅ ድምፅ ይነገራል። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ይህ የሰይጣን ክስ ሙሉ በሙሉ ውድቅ መደረጉና ሽንፈቱን የሚያበስር ነው። እንግዲህ የፍርዱ ሂደት እንዴት እንደተጠናቀቀ እንመልከት። 1. የበኩራቱ ምስክሮች ማስረጃቸውን አቅርቦ ሕጉ ሊጠበቅ እንደሚችል አረጋገጡ። 2. በዚህ ማስረጃ የሰይጣን ክስ ውሸት መሆኑ ስለተጋለጠ ውድቅ ተደርጓል። 3. የእግዚአብሔር ሕግ እንደ እውነተኛና ጻድቅ መስፈርት ጸንቷል። እና በመጨረሻም 4. ይህ የተረጋገጠው ሕግ አሁን ሰይጣንንና ሕጉን የጣሱትን ሁሉ ለመፍረድ ሥራ ላይ ይውላል። ታዲያ የዚህ ሁሉ ረጅም የፍርድ ሂደት የመጨረሻ ግብ ምንድን ነው? አጽናፈ ሰማይ በሙሉ የእግዚአብሔር ፍርድ የዘፈቀደ እንዳልሆነ እንዲረዳ ነው። ይልቁንም በተረጋገጠና በፍቅር ላይ በተመሠረተ ፍጹም ሕግ ላይ የተመሠረተ መሆኑን እንዲገነዘብ ማድረግ ነው። ይሄ የእግዚአብሔርን ፍጹም ፍትሕና ፍቅር የሚያረጋግጥ ነው። ይህ ታላቅ አጽናፈ ሰማያዊ ክርክር እኛ የምንኖረው እውነትና ውሸት ፍልሚያ ውስጥ መሆናቸውን ያስታውሰናል። ስለዚህ በመጨረሻ ራሳችንን እንጠይቅ። እውነትና ውሸት በሚያጉበት በዚህ አጽናፈ ሰማይ ውስጥ የእኛ ሕይወትና የእኛ ምስክርነት ምንን ያረጋግጣል?